እንደማይችል ለምን እንደጠራሁት አላውቅም። ጠርተናት ምናምን ጠርተዋት ምናምን ሳይሆን ራሴን የመጣሁት ሰላም ቀጥታ ጥያቄ እንጠይቃለን። እኔ አማኑኤል ሆስፒታል ሄድኩኝ። የምር ይችልሽ ጤነኛ ነች እብድ ነች እዛ ነበረች ወይ እዛ ነበረች ያለው ነገር ከዛ ተጣጣሪ ነው ይሄንን ቆይ የምትለው ምንድን ነው? ነገር አላውቅም። ምንድን ነው የምትፈልጉት? ቆይ አኑ ምንድን ነው የምትፈልጊው? ምን ማለት ነው? ምንድን ነው የምትፈልጊው? አንቺም ከኔ ምንድን ነው የምትፈልጊው? አንቺም ከኔ ነው እሷን ጠይቃት። እኔ ግን ካንተ የምፈልገው ታሳብዱኝ ነው እንዴ? እኔን የሆነ ነገር አለፍኩ ስል የሆነ ነገር እዛ ውስጥ ትመጣላችሁ። የሆነ ነገር ተፈጠረ ስል የሆነ ነገር እኔ የትኛውን ልኑር? ወይ ቶፋን ልትችላለች እኮ ሆነ ማለት ነው። ይቅር አልልሽም። አንድ ነገር በከባድ ነው የምትበቀልሽ። አይነት ስራ እንደማልሰራ ጠንቀቀሽ ታውቂያለሽ። ሰማኛለህ። በእናቴ ጉዳይ ልትመጣ አልፈልግም። አለቀ። የክብር ጉዳይ ነው። አለማድረግም ትችል ነበር እኮ ይሄንን ነገር አድርገሽዋል አላደረግሽም? አለማድረግ ትችል ነበረ። አልገባኝም። አምናችሁ አትሞቱ። ምን ማለት ነው? አንቺ ራስሽ ትክጂዋለሽ። ፊርማ አንቺንም አላምንም እሷንም አላምንም። በዚህ ሰዓት ይህንን ነገር እስካልተረጋገጠ ድረስ ፊርማና ማህተሙ የአማኑኤል ነው። ፊርማው ያንቺ ነው፣ ማህተሙ ደግሞ የአማኑኤል ነው። አና እወዳለሁ እንጂ ልለምንህ ግን አልፈልግም። እሺ ይሄን ልታቅፈልጋለሁ። በቃ በጣም እወዳለሁ፣ በጣም አፈቅርሃለሁ። ከዛ አለፈ ግን ልለምንህ አልፈልግም። እንዳትሄድ ብቻ ብዬ ምለምን አይነት ሴት ደግሞ አይደለሁ። በጣም ስወድ ክብሬን አታውቅለው። እሺ ይሄን ያህል ማድረግ አይነት ሴት አይደለሁ። ያው እኔ አሁን ሁሉም ሰው እኔን እንደ ጥፋተኛ ነው የሚያየኝ። ሁሉም እንዳለ በዛም ሳይድ በዚህም ሳይድ ኢቨን በቃ የሚመለከተን ሰው ራሱ እኔ የሰው ባል እንደቀማሁኝ እሱን እያሰቃየሁት እንደሆነ በዚህ ሰዓት ላይ ሪያሊቲውን እኮ የተናገረ አሁን ማውራት ላይጠበቅብን ይችል ይሆናል ማለት ባለው ኦልሬዲ ቤትሽ ገብተሽ ምናምን ብቻ በጥሩ ሁኔታ በዓልን እያከበርሽ ደበረሽ? እኔ አልደበረኝም። እንኳን አልደረሰሽ በቃ ዓመት ባሉ ሁሌ ይምጣል ይልሽ እኔ አይደበረኝም። ግን ለኔ ባለፈው ያውላ ነገር ሲፈጠር ልክ ሀብዬ በቃ ነበረ ሰላም ናት መታተር መስመሳለችው እሺ ምን ቁጭ ብለን ነበረ እኮ ቁጭ ብለን ነበረ ጥሩ ጊዜ እያሳለፍን ነበረ። ሶፊም በጣም ደስተኛ ነበረ። ሲመጣ ታውቂያለሽ በእንደዚህ አይነት ሁኔታ መጥቶ እንደማይቀር በቃ አለቀ። ሰላም ስትመጣ ነው ነገሮች ይደረጋሉ። እሺ ሰላም ለምን መጣ? ታረከኝና ከጊያ ባል ጋር ምን አያያዙ? እሺ ሰላም ለምን መጣችሁ? ሰላም መጣችሁ ቤቱን እፈልጋለሁ ሰላምን እሷ እየታከመች ያለች ሕክምናን ያልጨረሰች ልጅ ከአማኑኤል ሆስፒታል ጉቧን ሰጥታ ምን ብላ ልክ እንደተሻላት ሰው አድርጋ ነው ያስወጣቻት። ይኸው ምንድን ነው የምታወሪው? እንዳለ ይኸውልህ እንዳለ ማስረጃ ሁሉ ነገር አለ እንዴ ምን ይሰማል? ምን ነው የምታወሪው? ሰላም በራሷ ጊዜ አንቺ ሰላም ወይ ነኝ ነው ግን አይተውኝም ነው ምንድን ነው ማይታው አታይኝም ነው እኔ እኮ ልጅ ምንም እዚህ ሀገር ላይ ማለት ነው ቶይልን ዘምተኛ አምናት ነው ቶፋ ምንድን ነው የምታወራው ነገር? ይኸውልህ የአማኑኤል ሆስፒታል ማህተብ ያለው ሁሉ ነገር ያለው ይኸው ስልኬ ላይ የወረቀት ደግሞ ከፈልጋችሁ ወላሂ እኔ እንዴ እኔ እንታየው ነገር ይሄ ነገር እኔ ሆን ብሎ ዛሬ ይቅርታ ጠይቄ ይዛን ቀን ምናምን ይቅርታ ጠይቄ ከዚህ በኋላ ካሁን በፊት አላዳምጥህም ነበር ማለት ይሄኛው ፎርጂታ ለመሆን በምን ወይ እንዳለ አማኑኤል ሆስፒታል ሁሉ ነገር እንደገና ደግሞ ፎርጂታ ለመሆን ተዋለ አንድ ሰላም ትመጣለች። ፊርማው ያንቺ ነው። ቆይ ፊርማው ብቻ ሳይሆን ማተሙ ራሱ ኦሪጂናል ማተሙ ነው አይደል? ማተም ምናምን ይሰራል። ኢትስ ኦኬ። ግን ይሄኛውን እንዴት ነው የምታየው? ፊርማው በደንብ ነው የማውቃንቺ ፊርማ እንዴ ኪያ ይምራ እኔ ሁሉ ቀን አድርገሻል። ለዛ ኦኬ ሁሉ ቀን እኔ በደው ሁሉ ቀን ማዳምጥህ ቆይ ገባሽ ሮዚ ለምን ብለሽ ለምን ብለሽ ታውቃለሽ? ይኸውልሽ ኪያ ይችላል እንዴት አድርገው ይችላል ማለት ግን የሁሉ ነገር የሚቆነው ኪያ አንቺ አይደለም ይችል ነበር ሮዚ አይደለም። እሺ ዛሬ አልነበረም ካሉ ግን አንተንም አላገኘኝ ቢሆን ራሱ ማለት ነው የቀኑ ጉዳይ አይደለም። ቶፋ እኔ እንዳለ ሶፊ ጋር ይኸውልህ እኔ ባለፈው አንተን አዛ ስላደረኩ መቼ ነው ይሄንን ነገር ያወቅሽው እንጂ እዚህ ቤት ያ ነገር ተፈጠረ። እኔ ውጪ ስላለች ስላላለች አይደለም። በቃ የዚህ ያህል ከተገፋ የሆነ ሰው ምንድነው ማድረግ ያለበት? ራሱን ጠቅልሎ መውጣት ነው ያለበት። በክብሬ ነው የወጣሁት። ከወጣሁ በኋላ ግን እኔ ለምን እንደዚህ አይነት ነገር ይደረግብኛል? ሁለት ቀን ነው ሶስት ቀን እኔ አማኑኤል ሆስፒታል ሄድኩኝ። የምር ይችልሽ ጤነኛ ነች እብድ ነች እዛ ነበረች ወይ እዛ ነበረች ያለው ነገር ከዛ ተጣጣሪ ነው ይሄንን ቆይ ኪያ የምትለው እውነት ነው? ከሀገር መውጣው እኔ ለሽርሽር ወይም ደግሞ ከሀገር መውጣው ልዝናና ነው የሚመስልሽ?
ነው እንደዛ ነው። እዚህ ያለው ነገር ጊዜ 10-15 ቀን እንኳን የፈለገ አመት ቢሆን የሁሉ ነገር መከፍሉ መስዋዕትነት ላንቺ መሆኑ አታውቅም። ላንቺና ላንቺ አይደለም። እኔ ግድ ነው ለመዝናናት ወይም ደግሞ እንደዛ ነው ወይስ እዚህ ሆኜ ሲሰቃይ ምናምን ለማየት ነው? አኑ ፊርማ የኔ ነው፣ ግን ደግሞ እኔ አማኔ ልጅ አልፈረምኩም። ፊርማ ያንቺ ሆነ ማተሙ እና ደግሞ ስልክም ላይ ያለ ስለኩል ሊፈርም ይችላል። በጣም ብዙ ሰው አለ እንዴ የኔ ፊርማ መስሎ ይችላል። በዚህ ያክል ልክ እኔ አልሄድም። ያላመንከኝ ቆይ ኪያ እሺ ከዚህ ምንድን ነው የምትጠቀሚው? እሺ ኪያ ከዚህ እሺ ምንድን ነው የሚገኘው? ቆይ እኔ ለምን ማተረጋጋ ከዛ እናወራለን ብለን እንዴ ሰላም የመጨረሻ የለየላት እምድና ትክክል ነገሮችን አንድ እንደማታረግ ታውቃለሽ። እርግጠኛ ከዚህ ምንድን ነው ይኸውልህ ሰላም ትነግረናለች። ሮዛ ግን ይሄን ነገር ራስሽ አቀነባብረሽ ሆነሽ አድርገሽው ከሆነ ሮዛ ይሄ አንዴና ለመጨረሻ ጊዜ ምን ራሱ የሚያስፈልገው ለመበጥበጥ ሆን ብለሽ ይሄን ነገር አድርገሽው ከሆነ መቼም ነው አፉ ማለት ነው። አንዴ ያኔ እንዳንተ አመት ነው እንደምታወራው ይሄ ነገር እኮ ማለት ነው በህይወት ስላለች ሰው ነው እኮ እያወሩ ያሉት እኮ። እኔ እኮ ሰላም ትመጣለች፣ ከዛ በኋላ ያለው ነገር ታወራለች። አልገባኝም። አምናችሁ አትሮጡ። ምን ማለት ነው? አንቺ ራስሽ ትክጂዋለሽ። ፊርማ አንቺ ማላምን እሷን ማላምን በዚህ ሰዓት ይሄንን ነገር እስካልተረጋገጠ ድረስ ፊርማና ማህተሙ የአማኔል ነው። ፊርማው ያንቺ ነው፣ ማህተሙ ደግሞ የአማኔል ነው። አንቺ ደግሞ ማላምንሽ ከዚህ በፊት እሷን ለማሳጣት ብዙ ነገር ስታደርግ አይቻልም። በእንደዚህ አይነት ልክ የእንደዚህ አይነት ኦሪጂናል ወረቀት ቆይ ዛሬ ነው ይሄንን ለማጋለጥ ዛሬ ነው የምመጪው? ዛሬ ነው የታየሽ? ሌላ ቀን የለሽም? አንድ ነገር ልንገርሽ፣ እኔ ቶዬን እየሄድኩኝ ቢሮ ለቢሮ ስልክ ለስልክ እኔ በኔ ጉዳይ ከዚህ በኋላ ቢዚ መሆን የለበትም። ማክሲመም 5-7 ቀን ምናምን ያለኝ አዲስ አበባ ላይ የምኖርበት። ስለዚህ ስለዚህ ሀሳብሽ እቺ 7 ቀን እኔና እሷ አብረን እንዳንቆይ እቺ ፈጠርሽና በደንብ እንድንለያይ ቆንጆ በጣም ቆንጆ የፈለግሽው ማለት በጣም ቆንጆ አንቺ የፈለግሽው ማለት ትችይ። ይሄ ነገር በሆነ አይነት መንገድ ተረጋግጦ ማለት ነው እኔ ይኸውላችሁ አፉ አይበለኝ ይሄንን ነገር አፉ ያልኩት ሰው ሆን ብሎ በአንቺ በኩልም ይደረግ ይምራልሽያ በአንቺ በኩልም ደግሞ አቀናብረሽ ይሄንን ነገር ከደረሱበት ግን ለአንዴና ለመጨረሻ ጊዜ ነው ይሄንን ነገር እንትልምልሽ እና እርግጠኛ ሆነሽ ይሄንን ነገር እሺ ኪያ እኔ እንደፋራ ወረቀት እሺ ከዚህ ምንድን ነው የምትጠቀሚው? ይሄንን ነገር ቆይ ምንድን ነው ይምሩና ቆይ እዚህ ያለሁት ለምንድን ነው? የሰው ሀገር በረሃ ላይ ልሰደድ የማላውቀው ሀገር ከማጋ ከምን ጋር ምን እንደሚገባ ለምንድን ነው? ልዝናና ነው? ገባኝ። እኔ እኮ የኪያን አንድ ፈገግታና አንዲት ደቂቃ አብሬያት ለመቀመጥ እናቷ ሀገር ላይ ወልቄ እኮ እንዲህ እየተንፋቀኩ እየሄድኩ የነበርኩ ሰው ነኝ እኮ ትናንትና ቶፋ። ይሄ ገባኝ። በቃ ካደረገችው አንተ ጋር ለማቆየት ብቻ ነው፣ ራሷ ጋር ለማቆየት ነው። እሺቱ ለምንድን ነው? ለማህል ቤት እኔ ስለምንበደራለሁ ልጅቷ ስለ አንቺን ብቻ አይደለም ይሄ ነገር ተቀነባብሮ ከሆነ ልጅቷ ጤነኛ ሳትሆን ወጥታ የልጅቷ ሲወስ የሰላምስ ሆን ብላ ይሄን ነገር ተፈርሞና ተቀነባብሮ ሕክምናዋን ሳጨርስ ወጣ ከሆነ ቶፋ አንቺንም እሷንም አላምንም። ምክንያቱም ፊርማው ያንቺ ነው፣ የእሷን ደግሞ የምርሽን ነው የአንቺን ፊርማ እኛ 10 ምናምን ጊዜ ከዚህ በፊት እዚህ ካለሽ በሆነ በፊርማ ምናምን ነገር የመጣ በጣም ውስብስብ ነው። ውስብስብ ነው። ሁላችንም ከብዶን ነበረ። ትዝ የሚልሽ ከነበረ ሁላችንም እስቲ ሞክሩት የኔን ፊርማ ብለሽ ትዝ የሚልሽ ከሆነ ቅርብ ጊዜ ፊርማ ይሰራል። አይ ይከብዳል። እኔ ፊርማ ታዲያ እንደዚህ አይነት ፊርማ እናንተ ጤነኛው ስታይ ምናምን ነገር ምንም በቃ እንዴ ምንድን ነው የምትፈልጉት? ቆይ አኑ ምንድን ነው የምትፈልጊው? ምን ማለት ነው? ምንድን ነው የምትፈልጊው? አንቺም ከኔ ምንድን ነው የምትፈልጊው? አንቺም ከኔ ነው እሷን ጠይቃት። እኔ ግን ካንተ የምፈልገው ታሳብዱኝ ነው እንዴ? እኔ የሆነ ነገር አለፍኩ ስል የሆነ ነገር እዛ ውስጥ ትመጣላችሁ። የሆነ ነገር ተፈጠረ ስል የሆነ ነገር እኔ የትኛውን ልኑር? ምን ልሁን? ምንድን ነው የምታውቁት? በቃ ምንድን ነው እዚህ ነው ስብስብ የምታደርገው? በቃ መጀመሪያ አልተረጋገጠም አይደል? ኪያም ካደረገችው ከእሷ ጋር እንድትቆይላት ፈልጋ ነው የሚሆነው። ካላደረገችውም ደግሞ ካደረግሽውም ሰላም አለች አይደል? ሰላም እሷንም አንቺንም አትወድም አይደል? ትመጣለች፣ ትመሰክራለች። ይሄንን ነገር ለማመን ውጪ መሄዱን ለማመን ማለት ነው የተሰቃየሁትን ስቃይ ያደርኩትን አዳር የዋልኩትን ውሎ እኔና ፈጣሪ ብቻ ነው የምናውቀው ምን ያህል እንደተሰቃየው። ከኪያ አይን መራቁ ማሰብ ለኔ 1000 ጊዜ ሞት ነው
ሞት የኔ ነገር ለምንድን ነው የማይጠጋችሁ? ለእሷ ሞት ነው በቃ። ስለዚህ አንተ እንድትቆይ የምታደርገውን ነገር ሁሉ ታደርጋለች። ይህንን ነገር ግን እስከ መቼ እናደርገዋለን? የኪያ እናትን አላያቸውም እንዴ? ከልጄ ጋር ህይወቷን አምናቱ ንገረኝ። ቆይ አንድ አዳምጠኝ። አምናቱ ኮነ ይዛቱታ እንደዚህ እንዳታወራኝ። እሺ ኪያ እሱ አይደለም ምን ያምኛታለሁ እኔ ራሴ ያምኛታለሁ ነው የምልሽ። ምክንያቱም ይሄኛውን ፊርማ ማንም ሰው ሊፈርመው አይችልም ካንቺ ውጪ። በቃ ግን ካደረግሽውም ግን ኖርማል ነው ለኔ። ያን ያልከ አላደረኩትም። በቃ ካላደረግሽውም ደግሞ ሰላም ትመጣለች ያልቃል አይደል? እብድ እኮ ናት እሷ፣ እብድ እኮ ናት። በቃ ቀላል ነገር ማለት ነው። ቀላል ነገር ሰላምን እንጠራታለን፣ ትመጣለች። እንዴት ነው የወጣሽው ብቻ ነው የምንለው። ስለዚህ አንቺ ከሌለሽበት ስለዚህ ባትር ዘላን ቆጣች ኪያና ለምን እንደዛ አይደለም እና የምር ይኸውልህ አኒ እንጠይቃታለን። ሌላ ምንም አይነት ምርጫ ስለሌለን ማለት ነው። ማወቅ ስላለብን ነው። ቆይ እኔ መጀመሪያ ነው እኔ ግን ደና የት ቆይ ደና ልሁን መቼ ጋባ አግኝቼ ሰላም ቆይ አሁን ሰላም መጣ ቃል በቃል ኪያና ታስወጣችኝ ካላለች ሮዛ አንቺ ጋር ነው ጥፋት ያለው። እኔ ደግሞ ማለት ነው አሁን ፊርማው ያለ ኪያ ማንም ሊፈርመው ይችላል ብዬ አላስብም። ግን ደግሞ በፍጹም ግን ኪያን ግን መጠራጠር አልፈልግም። በፍጹም ልታደርገውም አትችልም። እንደዚህ አይነት የቂል ስራ አትሰራም ብዬ አስባለሁ። ስለዚህ ሰላም ትመጣና እንዴት እንደወጣች እንጠይቃታለን። በምን አይነት መንገድ እንደወጣች ከዛ ኪያ ካለች ኪያ ነች ማለት ነው። ካላለች ደግሞ ሮዛ ይሄን ስለዚህ ያኔ ጥፋተኝነትና እውነት የሚታወቀው በአንድ እብድ ሰው ባወራው ወሬ ነው ማለት ነው። ለምን እሷ ኪያ እንዳይታመን ነው እብድ የተባለው። ለምን ኪያ ስሙ የተሰጠው እኮ አትወደኝም እኮና እሷንም አትወዳትም እኮ ከአንቺ በላይ ደግሞ እሷን አትወዳትም። ስለዚህ ሮዛ አትልም ወይ ቶፋም ልትል ትችላለች እኮ ሆነ ማለት ነው። ይቅር አልልሽም። አንድ ነገር በከባድ ነው የምትበቀልሽ። አይነት ስራ እንደማልሰራ ጠንቀቀሽ ታውቂያለሽ። ይቀጥል ደግሞ ቶይ ኦኬ። አሁን ያንቺ ኢንቴንሽን ምንድነው? ሰላምና ሮዛ በጋራ ሆኖ ነገር እንደዛ ነገር እየመሰለሽ ነው? እሺ ቆይ ወይ እንደዛ እየመሰለኝ ነው ወይ ሰላም የለችበትም እሷ ፈጥራው ሰላም አሁን ከሆነ ሰው ጋር ምናምን በጋራ አውርታ ምናምን እንደዚህ አይነት ጭንቅላት አላት። ሰላም ሄዳ ያንን ነገር አስፈቱልኝ ከዛ ኪያ ላይ ላላከ ምናምን እርጉዝ ነኝም ብላ ነበር አግብቻለሁም ብላ መጥፎ ሰነድ አሰርታ ያንተስ አይደለ? እኔ እናንተን በብዙ አጣጣናል። እሺ ኪያ ከዛ ፎርጅድ አላሰራችም እሷ። እሺ አንድ ድልስትሽ ኪያ አንተ እና እሷ ተጋብታችኋል ተብሎ አልተሰራ አብሬ እኔና አንቺ እንድንቆይ ብለሽ ያደረግሽው ነገር ነው። አሁን ወይም አይደለም አይደለም። አንተ ማቆየት ከፈለኩ አንተን ለማቆየት እኔ በቃለሁ። አንተን ለማቆየት እኔ በቂ ነኝ። አንተ ማቆየት እውነት ብፈልግ ማለት ነው አንተን ይዞ መጥፋት በጣም በቂ ነው ለኔ። አስፈላጊ ከሆነ ደግሞ እዚሁ እንድትቆይ አደርጋለሁ። አና እወዳለሁ እንጂ ለምን ግን አልፈልግም። እሺ ይሄን ታቅፈልጋለህ። በቃ በጣም እወዳለሁ፣ በጣም አፈቅራለሁ። ከዛ አለ በግል ለምን አልፈልግም እንዳትሄድ ብቻ ብዬ ለምን አይነት ሴት ደግሞ አይደለሁ። በጣም ስወድ ክብሬን አታውቅልኝ። እሺ ይሄን ያህል ማድረግ አይነት ሴት አይደለሁ። ካሰባችሁትና እንደዛ ካረጋችሁ በጣም ቆንጆ ትምጣና ኪያ የማቅለል ሁሉ ሰው ነገር አውርጄ ነው ማለት ነው ለፍቅርሽ እኔ እናት ችግር ላይ እንደዛ እየተሳብኩ ሴት ምናምን ነገር የነበረው እኔ ክብሬን ለምትወስድ ነበር ነው አይደል? ለምታከብራት እኔ ላንቺ ሰማኛለህ። በእናቴ ጉዳይ ልትመጣ አልፈልግም። አለቃ የክብር ጉዳይ ነው። አለማድረግም ትችል ነበር እኮ ይሄንን ነገር አድርገሽዋል አላደረግሽው? አለማድረግ ትችል ነበረ። በቃ ኪያ ይሄንን ነገር ማወቅ እፈልጋለሁ። ካንቺ ተደርጓል አልተደረገም? ምናልባት እኔን ለማቆየት ስትይ ያደረግሽው ነገር ከሆነ ንገሪኝ ነው እያልኩሽ ያለሁት። እስኪ እኔ በደንብ ይሄን እኔ እንደዚህ አይነት ማድረግ ፊት ነኝ እስከ ዛሬ ሳረጋይተኝ ታውቃለህ? እንደዚህ አይነት የቄስ ስራ ሰራለሁ። ሌላ ሰው ቢሆን የእውነት ነው ምን እቀበላለሁ? ማንም ቢሆን እቀበላለሁ። ሰላም እኮ ለኔ ራሱ ቀይ ሰው ነው ሰው ናት። ለኔ ራሱ እኮ ሰላም ማሰጠኝ ሰው ናት። እንዴት ነው ሲኦል ነው ድረስ የማመጣው? አደርጋለሁ እንደዛ አኑ የኔ እንደዛ አደርጋለሁ። ምናልባት ልንሄድ ስለሆነ ምናልባት ጨንቆሽ ያደረግሽው ነገር ከሆነ እኔ ብዙ ነገር እኮ ኖርማል ነው እኮ ጨንቋ ካላደረግኩት ነገር የለም እኮ ግን ለምንድን ነው የምታለሳልሰው? አላደረኩትም እንዳደረኩት አድርገን እኮ እያለሳለስከለው። እሺ ችግር የለውም ነው እኮ አድርገሽውም ከሆነ ከክፋት አላየውም ያልኩሽ ነው። እኔም ይኸውልሽ ኪያ ይሄንን ነገር እኔን ለማቆየት አድርገሽው ከሆነ ኢትስ ኖርማል ነው እናውራበት። አሁን ቆይ አንተን ማቀህ እንደዚህ ስታይ አድርጓለች አላደረገችውም እየጠየኩሽ ነው። ኖርማል ነው እኮ አላደረኩትም። በቃ ካላደረግሽው አምንሻለሁ። አላደረግሽውም በቃ አላደረገችውም። በቃ አላደረኩትም ካለች አላደረገችው ነው። ሰላምን ተጠባታለሁ። ለምን እንደምናደድብሽ ልንገርሽ። ይኸውልሽ ኪዩ እዚህ ከአንቺ ጋር ስሆን
ከኔና አንቺ በላይ እናትሽ የነበሩበትን ሁኔታ ይተሻላል። አሁን ላይ ልቆይ ብል እንኳን መቆየት አልፈልግም። እናትሽን እያሰብኩ በምን አይነት መልኩ አንቺን እናቴን እዚህ ውስጥ ታስገባል አይደለም? አልፈልግም። በቃ እናቴን እዚህ ውስጥ እንድታስገባት አልፈልግም። እንደነበረ እኔንም ሲናገሩ እናቴን አትናገረኝ። ስለተናገረች ይቅርታ። ከዛ ያለፈ ነገር ግን ነው ሌላ ቦታ በቃ ነው። ምንም እኮ ነው ካሁን እርሱ የሆነ ነገር አሉ። እኔ እንደዛ ነገር አደርጋለሁ። ከዚህ በፊት አድርጌኝ ታውቃለህ? እኔ አደርጋለሁ ወይ? ለምንድን ነው ሰው ትንሽ ነገር ሲል መተል ለምትጮኸው? እንደዚህ አይነት ነገሮችን ታደርጊያለሽ አታደርጊም አይደለም ነገሩ ግን አሁን ላይ ይኸውልሽ ኪያ አሉ ባሊን ከእኔና አንቺ አልፎ የት እየሄደ እንደሆነ ታውቂያለሽ? እሺ ቅርብ ጊዜ ትዝታሽ አይደል እንዴ ባደረገው እኮ ማዘር ከነው እሺ ታምነኛለህ አታምነኝ? አብራችሁ አልፈልግም። ታምነኛለህ አታምነኝ? ለምን አላምንሽም? ታምነኛለህ? አምንሻለሁ። ካመንከኝ ማለት ተረጋጋ። አንቺ ግን በኋላ ዋጋሽ ስትሸጥ ዋጋን ትሰጪኛለሽ። እንደዛ አይደለም። ይኸውልሽ ያንቺ ዋጋ ታያለሽ። እስከ ዛሬ ድረስ ሁላችሁም አንተ የምትሆን ሁሉ ማለት ነው ግን ደግሞ ይኸውልሽ ኪዩ እኛ ስላመንሽ ብቻ ስምሽ አይጠራም። ስለዚህ ሰላም ብትመጣ ይከፋሻል። በቃ ይኸው በቃ ጨረስን እኮ ይኸውልሽ። አሁን አንቺ ማሳት የፈለግሽው ሰላም ትናትና ትምጣ እንደውም ሰላም ትምጣ። ስለዚህ ነው ሰላም እንዲወጣልኝ ነው የምፈልገው። ምን አውቃለሽ አንቺ ህይወቴን አንቺ ሆን ብለሽ እኔ እኮ ማለት ነው እየተከተልኩት እሱ እየሄደ እኔ እየተከተልኩት ያለው ሰው አድርጋሽ ነው የምታስቢ። የተነጠቅሽ አድርጋሽ ነው የምታስቢ። ሁሉም ሰው ላይ ነው የሚፈርደው። እንደዚህ አይነት ነገር ላይ ለምን ትገኛለሽ እያለ ለእያንዳንዱ ነገር ግን መስዋዕትነት እየከፈልኩኝ እያወቅሁ እንዳላወቅሁ እየሆንኩኝ ታየው ሌላ እኔ ከዚህ ቤት የዛ ቀን ስወጣልሽ እኔ እሱን ያስቀመጠኝ አይደለም በስነ ስርዓቱ በሻሪያው እንኳን ከሄደ ማይገባ ነገር ነው የተፈጸመብኝ። ግን ሄሎ ሰላም ያንን ሁላ ነገር ችግር ሄሎ አለ አኑም አለ እንደዚህ ያረካሉት አብረን ነን። ለምን አባቷ ነው ይሄን ስም ጠይቀው አኑ አለ ትላለች እንዴ? ይልከለሽ ትዳርሽ ላይ እዛ እንዳመጣ እንኳን አደረሰሽ እንኳን አደረሰት እሺ እቺ ነው ስለኔ ደህንነት ብትጠይቋት አይደል? የት ነሽ? ሰፈር ነሽ? እና ኪያ ጋር መምጣት ትችያለሽ? በሰላም ታረጋለሽ ብዬ ፍጹም አላስብም። በሰላም ስለውነት አይጠየቅም። ፍርድ ቤት እንኳን ነው የምልህ። ፍርድ ቤት እንኳን በህጉ አብረን እንድናሳልፍ በህጉ ከሄድን አብረን እንድናሳልፍ አጃጅለን የምታወት በስተከተራ ተባክም እሺ በህጉ ከሄድን አቋርጠኝ። ፍርድ ቤት እንኳን ስለ እውነታው እብድ ሳይጠየቅም እሷ ማብዳ ሆነ አስገባት ስለ ህጉ አንደኛ። ምክንያቱም ማቃችሁ እስካሁን ሴቶች አንተ ጋር ያሉት እብድ ናቸው። ተረጋጊ። ከህክምና ቦርድ የተሰጠኝ ወረቀት ነው። ማንም ሁሉም ሰው እሺ እኔ እሺ ማንን እንመን? አላመንከኝም? አንቺን አላመንኩሽም አይደለም በደንብ ነው ማምንሽ አልኩሽ። ግን የአንቺ ፊርማ ዛሬ ምን ይሰራል? ምን ይሰራል የአንቺ ፊርማ? እሺ ኪዩ የአንቺ ፊርማ ዛሬ ምን ይሰራል? በጣም ግራ እያጋባኝ አሁን እኮ ይሄ ነገር እኮ ማለት ነው። ፊርሜ በእናንተ ራሱ አያውቁትም። ይኸውልሽ እኔ እያሳለፈ ሮዚ ይኸውልሽ አንዴ ይኸውልሽ በጣም ቢስ ነኝ እኔ በዚህ ነገር ላይ ሀሳብ መስጠት ፈልጋለሁ። እሺ ኪዩ ይሄንን ነገር የምር አድርገሽው ከሆነ ዝም ብለሽ እንድታዳምጪኝ ፈልገው አድርገሽው ከሆነ ለኔ ያናል ቢግ ዲል አይደለም እያልኩሽ በቃ አንዴ ይሄኛውን ነገር ልታደርጊ ትችያለሽ ብዬ አስባለሁ። ምክንያቱም የጨነቀው ምንም ነገር ሊያደርግ ይችላል። አኑ ካንቺ እንዳይለይ ምንም ነገር ልታደርጊ ትችያለሽ። ብትነግሪኝ የተሻለ ነው ብዬ አስባለሁ። አንቺም ደግሞ ይሄንን ነገር የእውነት ካልሆነ ወይም ደግሞ ፌክ ምናምን አሰርተሽ ምናምን ፌክ ዶክሜንት ምናምን ነገር ከሆነ ወንጀል። ስለዚህ አሁን ይኸውልሽ ቆይ አንዴ ከሀገር 3 ቀን አለኝ እወጣለሁ ብለሽ እንደዚህ አይነት ነገር ባትዳፈሪ ጥሩ እዛው ስለምመጣልሽ ይሄን እንደማላደርግ ጭንቅላትሽ አእምሮሽ በደንብ አራቀም በደንብ ያንዳንዱ ስትሰሪያት የነበረችው ነገር ናት። እኔን አማኑኤል ድረስ ሄዶ ይሄንን ወረቀት እንዳወጣ ያደረገኝ። እሺ አማኑኤል ምን ትሰሪያለሽ? ቢዚ አይደለሽ እንዴ? ቢዚ ነኝ። ምን ያሰራሽ? እዛ አማኑኤል ምን ትሰሪያለሽ? ለማበድ ወይስ ቤትሽ ነው? ጎረቤትሽ ነው? እየሰማሽ ነው? እያንዳንዱ ነገር የለም ሲፈርድብኝ የነበረ ለእያንዳንዱ ነገሮቹ አረፌ ምንም በቃ ምንም እኔ እኮ እየተከተልኩት ነው አይደል? እኔ እየተከተልኩት እንዳልሆነ
በቃ ሰላሙን ያገኝ እና እሱ እየተከተለሽ ነው። ችግር የለውም። ታይ ዛሬ አዘይዘው ነው እንጂ እኔና አቡ በሰዓት ለጥር ላይ ስለምንጋባውና ስለምንለብሰው ቤሎ እያሰበን ነበር፣ ግን ፈጣሪ አልፈቀደም እና ፈጣሪሽን በደንብ አመስግኘው አሁን ስላላገባው። አሁን ይኸውልሽ ልትቀባቢ የሆነ ነገር ልትይ ምናምን እንዳሞክሪ እንደተባለው ልጅቷ ትመጣለች፣ ያለውን እውነት ምታወራን ታወራለች። ኢቨን ነገርኩሽ ባታወራ ራሱ እኔ ምንም አይመስለኝም። እውነት እኔ ጋር ስላለ ዛሬ ላይ ላይወጣ ይችላል፣ መውጣት ባለበት ቀን ግን ይወጣል። ገባሽ አይደል? እስከ ዛሬ ድረስ እኔ እንደበደልኩሽ፣ እኔ እንደቀማሁሽ፣ እኔ ብዙ ነገር እንዳደረኩብሽ እንደዛ ነው ያውቃው። እሺ ኪዬ ይኸውልሽ አንቺ እስከ ዛሬ ድረስ ሰማሽ? እኔ ህፃን ልጅ አይደለሁም፣ እንደ ህፃን ልጅ አታባብሉኝ። ዝም በይኝ ይኸውልሽ እኔ አንቺን ለማቆየት ከራሴ ጋር ብዬ ማለት ነው ብዙ ነገር ውስጥ ገብቻለሁ፣ ብዙ ነገር ውስጥ ወጥቻለሁ። አንቺ አጠገቤ ቁጭ ብለሽ ስትስቂ ብቻ ለማየት ብዙ ነገር አድርጌያለሁ፣ ብዙ ነገር ሆኛለሁ። ኪያ ታውቂያለሽ፣ የቅርብ ጊዜ ትዝታችን እናትሽ ራሱ በቃ ከዚህ በኋላ እንድትገናኙ አልፈልግም ሲሉ ሀቅ አላቸው፣ እውነት አላቸው። ምክንያቱም አንቺ እየተጎዳሽባቸው ነው፣ እኔም እየተጎዳሁባቸው ነው። እኔን ጠልተውኝ እንዳልሆነ አውቃለሁ። የቅርብ ጊዜ ትዝታቸው ነው። ነገር ግን እኔ አንቺን 3 እና 4 ቀን እንደቀረኝ ልሄድ እያወቅኩኝ ከአንቺ ጋር ግን ላለመለያየት እግራቸው ለወድቄ ስለምናቸው ነበረ። አላደረግሽም አይደለም፣ ነገር ግን ይሄንን ነገር አንቺም ታረጊዋለሽ ብዬ በፍጹምም አላስብም። እኔ አንተን ማስቀረት ብፈልግ ግን እኔ አንተን ማስቀረት ብፈልግ ይሄ አይደለም የኔ መልስ። እሷን አይደለም መጣራት። እሷን ጠራዋት ማለት እኮ እኔ እናንተም አብረን እንድንሆን አትፈቅድልንም ማለት ነው። አሁን እየተደረገ ያለው ነገር ምንም አልገባህም። አንተ የቀረ 7 ቀን ነው። 7 ቀኑን ደግሞ እኔ ካንተ ጋር ማሳለፍ እፈልጋለሁ። ያ ቀን ደግሞ እንዲንቆራፈድ ካሁኑ ለኔ ላይ ነገር እየፈለጉ ነው። ካሁኑ እኔ ላይ መዘዝ እያመጡ ነው። እሺ እንዴት ነው የሚታየው? ማሽን እሺ ከየት መጣ? እኔ እኮ ማንንም አላምንም። አሁንም ይኸው ባንቺ ሳይር ነው ያሉት እኮ ይኸው አምንሻለሁ አልኩሽ እኮ። ግን ይሄንን ነገር አስረጅኝ አልኩሽ። በእኔ ሳይድ ስለሆንክ አመሰግናለሁ። ግን ደግሞ ስለምትወደኝ ወይ ደግሞ እስከ ዛሬ ድረስ አታረገውም ብቻ ብለህ ስላሰብክ ከኔ ጋር በእኔ ሳይድ እንድትሆን አልፈልግም። ስለማምንሽም ጭምር ነው፣ ልብሽን ስለማቆም ጭምር ነው። ልቤን ካወቅከው እንደዚህ ነገር እንደማላሽ ታውቃለህ። ግን ይሄን ነገር አንቻላ ነገር ማድረግ ብፈልግ አሁን የቂል ነገር ማድረግ ብፈልግ እውነት የምታውቃት ኪያ እብዷን ኪያ ብታውቃት ኖሮ አንተን ይዤ መጥፋት በቂ ነው ለኔ። በደንብም እችላለሁ አይደለ? ና እንሂድ አኑ ብለህ አታደርገውም ታደርገዋለህ። ና እንጥፋው ነው ብለህ አታደርገውም ታደርገዋለህ። ባለትዳር ፊት ለፊት እንደዚህ ማውራቴ ደስ አይልም። ግን ደግሞ እባክሽ ራስሽን በጣም አትስቃዩ ራስሽን በጣም ብፈልግ ያንን ነገር አደርገዋለሁ። ብፈልግ ከአንተ ጋር ሁሉንም ነገር አደርገዋለሁ። ተረዳኸኝ? እርግጠኛ ነሽ? በፍጹም አላደረኩት። እኔ በፍጹም እንደዚህ አይነት ነገር ላደርግ አልችልም። ዛሬ እንደዛ ቢሆን ይሻላል። እሺ እንግዲህ ሀቄን ያወጣልኛል ብዬ አስባለሁ። እንዲህ ስትሽለጠለጪ ማየት በጣም ነው የሚያስጠላው። ግን ዛሬ ራሴን ለመያዝ ከዚህ በኋላ እኮ የደረስሽ በላትሽ ከዚህ በኋላ እኔ አንድ ነገር እስካሁን ድረስ እያጨውኩብሽ ያሉት ለምን ተገለሽ? ባህሉ እንዲበላሽ አልፈልግም። ኪያ አላደረገችውን ተብሎ አፍራሽ እንደምትውጭ ስለማ ባይሆን እንደውም ቡናውን ብቀዳው ራሱ ደስ ይለኛል። ሁለተኛ ብትጠጣ አንዬ ልቅዳልሽ ኪያ ደስ ይለኛል። ተመለስ ለምን ትመልሳለች? ትምጣ ቡና ጠጣለች። ዶሮ በልታ ምናምን ትሄዳለች። አይ ሰላም ነው ያልኩሽ እኮ ሰላም ነው የምትመለሰው። ቶይ አላመንከኝም እንዴ አንተም? ኪሎ ሰማሽ? ለምን የምትመለሰው? ምን እንጃ የሚረበሽ ነገር ከሆነ ምንም የሚረበሽ ነገር የለም። ቆንጆ ቡና አፍልቼ እየጠበኳትኝ ነው። ከዛ በኋላ ወጣለህ ምግብ በልተን ቡና ጠጥታ ትሄዳለች። እሺ አዳምጪኝ ኪሎ ታውቂያለሽ ሁሉም ነገር ምንም አይነት ነገር እንደማድረግ ላንቺ ስል ምንም ነገር በህይወቴ ምንም አይነት ነገር አድርጋለሁ። ኪያ ህይወት መስዋዕትነትም እንኳን የሚያስጠይቅ እንኳን ነገር ቢሆን እጠይቃለሁ፣ አድርጓለሁ። ያለ ምንም ለምን ብዬ ሳልጠይቅ አንቺ ምንም ነገር አደርጋለሁ። ታውቂያለሽ ይሄን ጠንቅቀሽ። አሁንም የትም ቦታ ብሄድ የትም ቦታ ባደርገው ለፍቅራችን ነው፣ ትናንት ለነበረ ነገር ነው። እኔ ምንም ነገር ባደርግ ለፍቅራችን አይደል እኮ። ግን ደግሞ ይሄን ነገር ባደርግ አሁን እንደዚህ ያደረግኩኝ፣ ስለዚህ ተዘጋጅ፣ እሷ ልትመጣ ትችላለች ብዬ እነግርህ ነበር። ከዛ ግን አልቀየምሽም፣ እኔም አሁንም አልቀየምሽም። ራስሽ ከነገርሽኝ አሁን አመንከኝ። አላመንኩሽም አይደለም ነው
ምንድን ነው ውስጣቸው ያላመነ? እስከዛሬ ግን ለነገሩ ሚስት ናት። ሶፊ ለፊት ይሆናል ካልደገፋት ቤት ስገባ ሰላም አሰጠኝ። እስከዛሬ ድረስ ማለት ነው። እስከዛሬዋ ቀን ድረስ እኔ እንጃ። ስትፈልግ ታጥፈኛለህ፣ ስትፈልግ ዘርፈኛለህ፣ ከማዘር ጋር ነኝ ትለኛለህ፣ ከኪያ ጋር ልንወጣ ነው። ያን ሁላ ነገር ችዬ የኖርኩት በውሸት እየገነባሁት ያለ ነገር ለውሸት ይሄን ሁላ ነገር ሳደርግ ይመስላል። እኔ ጋር እኮ አንድ የዛኔ ከዚህ ሀገር ሳልወጣ በነበረው ነገር በዛች ነገር ታስሬ ጥሩ ሰው ስለነበርክ እንደዚህ የተጨመላለቀ ነገር ውስጥ እኮ እንደምገባ ባቅ ኖሮ መጀመሪያውንም ራሴን ሰበስብ ነበር። ሲቀጥል ደግሞ እንደዚህ እስከዚህ ድረስ ጥግ ድረስ ሄጄ ማህተብ አስደርጌ የሆነ ፊርማ አስመጥቼ የዚህን ያክል ጥግ ድረስ ሄጄ ውሸት ምናምን አልፈጥርም። እኔ ከሰሞኑን ይችን አራቀል ጠፍተሽብኝ ነበርና ምን ሰለባት እኔ ልሽ የኔ እናት እኔ ወደ መጣሁበት ሀገሬ ልመለስ አንድ በይልኝ። ሁለተኛ ነገር ደግሞ ስመለስ ከባሌ ጋር ነው የምሄደው። በቃ ነገሮችን ባይዘይ አይዲያስ በጣም ቆንጆ ነው። አግኝቼሻለሁ። 7 ቀኗን ከሱ ጋር እንደማሳልፍ ስለምታውቂ 7 ቀኗን ካሁን አክሽፍሻል። በሚገርም አድርጌ አጣጥሜ የዛ ቀን አንቺ እዚች ጋር ደስታችንን ብታቆረፍጁ በደንብ አድርጌ አሪፍ ጊዜ ኖሮን ያችን ነገር አሳልፈን አላህ በሰላም እኔ ያው እንግዲህ ወደ ሁለተኛ ሀገሬ ለሱ ደግሞ የመጀመሪያ ጉዞ የሚሆንበት ቀን ስለሆነ ምናምን የጠፋሁት። ሲጀመር ዛሬ መምጣት አልፈልግም ነበር። ቶዬ በቀደም ሲፈርድብኝ ነበር። እሷን አስጠንቅቄ አይገርምሽም? እንደው ምክር እንዳወጣ አረች አንዴ ኪያ በእናንተ ፊት ነው ቶፋ ባንተም ጭምር ፊት ነው። በደንብ ሮዛን ታውቃታለህ። እንደ ባለቤት እንደሚስተቀበል ሻብረን አለ ያለ አሁን ቢሆን አምኜሽ ነፍሴን ሰጥቼሽ ወደም ማላውቀው ሀገር አብሬሽ ልሄድ ነው። ልክ ነው። ወደማታውቀው ሀገር የምትሄደው ለሷ ብለህ ግን እንዳልሆነ ማወቅ አለባት። እሺ ይኸውልሽ አዳምጪ። ልሄድ ነው። በዚህ ነገር ላይ ካልታመንሽ በምንም አይነት ነገር ትታመኛለሽ ብዬ አላስብም። በፍጹም ነው ማለት ይሄን ነገር አድርገሽው ከሆነ መቼም ነው አፉ ማለት ነው። ይሄ ቆንጆ ውሳኔ ነው። ይሄ ቆንጆ ውሳኔ ነው። የማይመጣ ነገር ይዤ የትኛውን ቦታ ላይ እንደማትሄድ በደንብ አድርገህ ታውቃለህ። ኪያ በቃ ተመለስ። አትመለስም። ምንም ነገር አትመለስም። እንደውም እሷን አፋልልም ሲል ነው እንዴ አትመለስ የምትለው? እሷን ልክ ይቅር አይላትም ሲል እኔን ይቅር እንደማይለኝ ሁሉ እሷንም ይቅር አይላትም። አለቀ። ይሄ ነገር ለሁላችንም አሪፍ የሚሆን እየመሰለኝ አይደለም። ለኔ አሪፍ ይሆናል፣ ለእናንተ አላውቅም። እስከዛሬ ስትበድሉኝ ለነበራችሁት ይቅርታ ትሉኛላችሁ። በደልሽ እኮ እሱን ነው የምትፈልጉት አንቺ። ኪያ እዚህ ቤት ተለማመሽ ኖር ያልነበር እንዴ? ቆይ በዚህ ልክ እንዴት ኮንፊደንስ ኖሮ አታወራለሽ? እኔ በዚህ ልክ እንዴት ኮንፊደንስ ይኖረኛል? ሰላማት በጣም እንዴ እጂ ባይዘይ ምሳ እየበላን መጠበቃ ደስ ይለኛል። እኔ ረቦኛል። የእናንተን ባላል ኪያ አንዳንድ ነገሮችን በጣም ኪያ አሁን ለምን 2-3 ሀሳቤን ትርምስምስ በጣም እየተወዛገብኩ ያለሁበት ጊዜ ላይ ነው። ከማዘርሽ ጋር የተፈጠረውን ነገር አይተሻል አይደል? አሁን ህይወቷን እያበላሸ ነው። አብረሃት ስትሆን ኪያ ባይዘይ ፀሐይ ተመልሰች። እሺ ከጥሩ ሰው ጋር ሲሆን ትመለሳለች። እሷም ቢሆን ባህሪሽን ስለምታውቀው ስለምታንገበግቢያት ፀሐይ ደህና ነሽ? ግዴለሽ ደህና ነሽ? እዛ ነው ይዋክስ ሰላም ነው እንጂ ነው ስራሽ። ሰላም ምታን እንዴት ነሽ? ባል መስል መሀል ላይ ቁጭ በይ በእናትሽ መሀል ላይ ተሳሳቁ። ቶፋ ተሳሳቁ። እመብርሃንን ተሳሳቁ። የሆነ ነገር አስበዋል ቶፋ አይደለም ማስቀይ ነው ባሏ ተቀመጥ ብላ ጠጋለች። ባይዘዌ ቤቴ መጥተሽ እንደሱ አይደለም ፋይል ማጥፋት ይባላል። ዳቦም ያዢ ቡናም ፈልቷል። እሺ አውራትና አውሪ ሰላም። ዛሬ ገና ጠቀምሽ ገንቺ ዛሬ ገና ለመጨረሻ ጊዜ ግን ነው የምላችሁ። ለመጨረሻ ጊዜ ከሁለታችሁ ነው የምትነግሩኝ ነገር ካለ ንገሩኝ። አሁን ለመጨረሻ ጊዜ ይሄኛውን ነገርማ ለክሷ ፊት ማውራት ያለብን አይመስለኝም። እንደለም ጠራችኝ ለደረሰኝ ቡና እንጠጪ ሰላም አላልኩሽ። መረስምሽ እንዴት ይድራ ሰቢያን ትድሪ እሺ አረስ ሰላም መጀመሪያ ላይ እንኳን ያደረሰሽ እንኳን አብሮ አደረሰን። ያምርብሻል። አዎ እንዴት አምርብኝ። እሺ እና ታደለሽ ግን በምን ፍጥነት እንደምትመጪ የት ነው ቤትሽ? እዚህ ቅርብ ተገናኝሽ እንዴ? አዎ እዚህ ላይ ቅርብ አይደለች? እዚህ አይደለች እንዴ ቤት?
እሺ ካች ኮመረን ስለማልፈልግ አይ ነው ልክ ነሽ። በደንብ መምጣት አለብሽ ለኔ ዛሬ እንደው የምትደርሽልኝ ነሽ። በደንብ ብዙ ነገሮች አሉ። ግን እቺን ለምን እዚህ እንደጠራሁት አላውቅም። ጠርተናት ምናምን ጠርተዋት ምናምን ሳይሆን ራሴን የመጣሁት ሰላም ቀጥታ ጥያቄን ጠይቃት። እሺ እንዴት ነው ማለት እንዴት ነው ጤናሽ? እንዴት ነሽ? ደህና ነሽ? እኔ የምልሽ አንድ ጥያቄ ልጠይቅሽ። አንዴ ቆይ አንዴ ጎድሪኝሽ ነበረች ልጠይቃት። ቶፋ እንደዚህ ባላንስ አያደርግማ፣ ፍትሃዊ አይሆንማ። አይ አብራ ነበረች ማወቅ አለብኝ። ቶፋ አብራሽ ነበረች አማኑኤል እያለሽ ከጎን አብራሽ ነበረች? አብራ መድኃኒት ትወስድ ነበረ ወይስ በውጪ ነው የምትከታተለው? ያ ይሄ እኮ አንቺን እኮ ነው ነጥብ የሚያስጥልሽ እኮ። ምንም አያስጥለኝም። እውነቱን ነው ያወራው ያለው እኮ ነው። ቢያንስ እኔ እውነት ማመን ቆንጆ ቆንጆ ሀሳብ ቆንጆ ብርቅሽ ሆነ። አሁን ምን ነው ጠጋጠጋሽ? እሺ አሁን በቃ ወደ ጥያቄ። እሺ ቆይ ያንተ ያንዳንቺ ሆስፒታል አስወጥታ ደህና ነኝ ፈጣሪ ይመስገን። ምን ማለት ነው ፈጣሪ እያለ በእነሱማ ቢሆን ይሄኔ ሞቼ ነበር። እሺ እንዴት ነው ማለት ሕክምናውን ጨርሰሽ ነው የወጣሽ? አዎ ጨርሼ ነው የወጣሁት። ያመሰኝ ጨርሼ ነው የወጣሁት። አሁን እስኪ እንጠይቃት ባልጨርስ እንዴት ያስወጡኛል? እኛ የሰማነው ደግሞ ልክ ነሽ። ባጭሩ እሺ እብድ ሊያስወጣ አይችሉም፣ ግን የሆነች የቀሩሽ መድኃኒቶች ይኖራሉ። አደራ እነሱ ተቀጥተው እናንተ ራሳችሁ እኮ ከኔ ዋሳችሁ ብቻ ያላችሁ እንዴ? እቺ እሺ ለመጨረሻ ጊዜ ዛሬ እዚህ ተራነሽ። እሺ ለመጨረሻ ብድር አፍራ ብላችሁ ደህና ነበርኩ። ባይ ዶሮ ለኔ እንብላ ደህናውዬ ነበረ እንብላ ምግብ ያቺ ምግብ ነው ማቆጣ እሺ ነው አሁን ምን ፈልጋችሁ ነው ወይስ ለመጨረሻ ጊዜ ይቅርታ እሺ ሰላም ራሴን ስላገኘሁ ለመጨረሻ ጊዜ ሆስፒታል የነበርሽ ጊዜ ምናምን ነገር የሕክምና ክትትልሽን ሙሉ ጨርሰሽ ምናምን ነገር በቃ ከዚህ በኋላ አልቋል ሕክምናሽ ምናምን ቤት ሆነሽ የቀረው ነገር መጨረስ ትችያለሽ ምናምን ብለው ነው የወጣሽው ወይስ እንዴት? ምን አገባችሁ? ሲጀመር እናንተ እኮ ምን ነገር አይጠበቅብኝ። እውነት ነው። ምን ነው ተንገበገብሽ? አይ በጣም ይወዱሻልና ማለት ጤና ያሳሳችሁ ነው ወይስ ምን ነው ነገር? አይደለም ሰላም ወይስ ባለሽ አንድ ነገር ይፈልጉኝ ምን አግዝሽ ነገር ካለ የሆነ ያላለቁ ነገሮች የሕክምና ፕሮሰሶች ወይ ደግሞ መድኃኒቶች ጨርሻለሁ። ከዶክተሩ ጋር ጨርሻለሁ። ሌላ ማንኛ ያስፈልግ። እሺ ጨርሰሽ ከሆነ ለመጨረሻ ጊዜ ከማን ጋር ነው ከሆስፒታል ወደ ቤት የመጣሽው? ከሆነ ሰው ጋር ከባሌ ባልካለሽ ካዲያው ከውሽማሽ ጋር ነው እንዴ? ባይፈሱ ፊርማ እንዳይሆን ተይ። ይሄን ነገር አንተ አድርገውና አሁን ያሰብክ ያለው እሱ ነው።